በአካዳሚያችን እንግሊዘኛን ለመማር ፈልጋችሁ የምዝገባውና የትምህርት አሰጣጥ ሂደቱ እንዴት ይሆን ብላችሁ ግራ ተጋብታችኋል? እያንዳንዱን ሂደት ግልጽ አደርግላችኋለሁ። በአካዳሚያችን የተማሪዎችን የቋንቋ ችግርና በህይወታቸው ውስጥ ይሄ የቋንቋ ችግር ያመጣባቸውን አሉታዊ ተጽዕኖ በሚገባ ስለምንረዳ መጀመሪያ ወደኛ ስትመጡ ጆሮ ሰተን በደንብ እናዳምጣችኋለን። በምዝገባ ወቅትም ስለናንተ ማወቅ ያሉብንን መረጃዎች በሙሉ እንወስዳለን። ስለናንተ አጠቃላይ መረጃ፣ እንግሊዘኛን ለምን መማር እንደፈለጋችሁ፣ ድክመታችሁን፣ ጥንካሬያችሁን፣ እንግሊዘኛችሁ የሚገኝበትን ደረጃ ከለየን በኋላ የእናንተን ችግር ይፈታል ብለን የምናምንበትን የእንግሊዘኛ ኮርስ እንጠቁማችኋለን። በዛም መሰረት ትምህርት የምትጀምሩ ይሆናል። ትምህርቱን ቀጥታ ካላችሁበት ሆናችሁ ኦንላይን የምትከታተሉ ሲሆን ትምህርቱ በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለምና ብቁ በሆኑ አስተማሪዎቻችን የሚታገዝ ይሆናል። ከኛ ጋር በምታሳልፉት እያንዳንዱ እርምጃችሁ ላይ ከጎናችሁ ሆነን ጉድለት ስናይ ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ከምትፈልጉበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እገዛችን ከአሁኗ ሰዓት ይጀምራል። ድሮ እንግሊዘኛ እየተማርን ክፍል ውስጥ ፈተና ስንፈተን የምናደርገውን ነገር ታስታውሳላችሁ? ፈተናው ለምሳሌ ምርጫ ከሆነ ምርጫዎቹን እናነብና አፋችን ላይ የጣፈጠን የሚመስለንን እንመርጥ ነበር። ነገር ግን እንግሊዘኛ ላይ አንድ ቃል ስለተደጋገመ ወይም አፋችን ላይ ስለተመችን ብቻ ትክክል ነው ማለት አይደለም። ይሄ ልማድ አሁን ድረስ አብዛኞቻችንን እየተከታተለን ይገኛል። ለዚህ ነው ብዙ ጊዜ I am understand, I am agree ወይም ደግሞ I am calm ስትሉ የምትሰሙት። እነዚህ አገላለጾች ለመናገር ቀላልና የተለመዱ ስለሚመስሉ ብቻ ትክክል እንደሆኑ አድርገን እንቀበላለን። ነገር ግን በእንግሊዘኛ የግራመር ሕግ መሰረት ይሄ ፍጹም ስህተት ነው። ስለዚህ ዛሬ ይሄንን ትልቅ ስህተት ለአንዴና ለመጨረሻ ጊዜ እናርማለን። እነዚህን ሴንቴንሶች እናያቸው። እንግሊዘኛ ላይ በተለይ ቢግነር ጀማሪ የሆናችሁ ተማሪዎች ብዙ ጊዜ እንደዚህ ስትሉ ይሰማል። I am understand የሆነ ነገር መረዳታችሁን ለሰው ለመናገር ስትፈልጉ I am understand የምትሉ አላችሁ። I am know የምታውቁትን ነገር ለመናገር ወይም I am believe ምንድነው I am እያላችሁ ቀጥሎ የምታመጧቸው ቨርቦች አሉ ብዙ ጊዜ። ነገር ግን እንግሊዘኛ ላይ ኮምፕሊትሊ ስህተት ነው። እንደዚህ ማለት አንችልም። ይሄን መገንዘብ አለብን። ይሄንን ለመረዳት ከዚህ በኋላም ደግሞ የዘይነት ስህተታችሁን ፊክስ አድርጋችሁ ድጋሜ እንዳትሳሳቱ እንግሊዘኛ ላይ ሁለት ሲስተሞች አሉ። ቢ ቨርብስ፣ አክሽን ቨርብስ። ሁለቱን በደንብ አድርገን መለየት አለብን። እዚህ ጋር ስህተት እየሰራችሁ ያላችሁት ሁለቱን ሚክስ እያደረጋችሁ ስለሆነ ነው። ቢ ቨርብስ የምንለው የእንግሊዘኛ ቋንቋ ሲስተም አለ። አክሽን ቨርብስ ስለመሆን የምናወራበት አለ። የመጀመሪያው እዚህ ጋር ስለ ማድረግ ስለ ድርጊት የምናወራበት አለ። ሁለቱን እያደበላለቅን ነው። አሁን ግራመራችን እየተበላሸብን ያለው እሱን ፊክስ እናድርግ። ቀደም እንዳልኳችሁ ሁለት ሲስተሞች አሉ እንግሊሽ ላንጉጅ ላይ። የመጀመሪያው ቢ ቨርብ ሲስተም ወይም ደግሞ አም የምትለዋን መጠቀም የምንችልበት ነው። ስለዚህ አይ አም ብለን መናገር የምንችልበት መቼ ነው? አሁን ቅድም አይ አም አንደርስታንድ ስንል አይቻልም ብለናል። ለምን እንደማይቻል እዚህ ጋር ትረዳላችሁ። አይ አም በምትሉ ጊዜ ምን እያላችሁ ነው? ነኝ እያላችሁ ነው አይደለ? መሆናችሁን ለመናገር ፈልጋችኋል። ስለዚህ አይ አም ካላችሁ በኋላ ቀጥሎ የሚመጣው ቃል ምን መሆን አይችልም? አክሽን ቨርብ ድርጊት መሆን አይችልም። ምክንያቱም እኔ የሆነ ነገር ነኝ ስትሉ ድርጊት ልትሆኑ አትችሉም። ልትሆኑ የምትችሉት ምንድነው? ወይ ናውን መጠቀም አለባችሁ ወይ አድጀክቲቭ መጠቀም አለባችሁ። ስለዚህ ቀጥሎ የምታመጡት እዚህ ጋር either noun or adjective። ናውን ስንል ስም ማለት ነው አይደለ? it could be your name ስማችሁን ብትጠቅሱ ራሱ ናውን እንደተጠቀማችሁ ይቆጠራል። or something else። adjective መጠቀም ትችላላችሁ። ገላጭ ራሳችሁን የምትገልጹባቸው ቃላቶች for example I am ተስኖት ስል ምንድነው? ስሜን ነው እየተናገርኩ ያለሁት። እዚህ ጋር ምን አላመጣሁኝም? ቨርብ አላመጣሁኝም። I am understand
የሚል verb አላመጣሁኝም። ያመጣሁት ምንድነው? ናውን ነው። ቀጥሎ ደግሞ I am happy ደስተኛ መሆኔን ለመናገር። ይችኛው ደግሞ ምንድነች? እኔን የምትገልጸኝ adjective ነች። I am ready ዝግጁ መሆኔን አይደለም። እዚህ ጋርም በተመሳሳይ መልኩ adjective ነው የተጠቀምኩት። I am a student ተማሪ መሆኔን እየተናገርኩኝ ነው። እዚህ ጋር ደግሞ የተጠቀምኩት ምንድነው? ናውን ነው። ስለዚህ በጣም በቀላሉ I am ብላችሁ ማምጣት የምትችሉት ወይ ናውን ወይም adjective እንጂ verb 1 understand drive የሚሉትን v1ዎች ማምጣታችሁንም። ነገር ግን እዚች ጋር አንድ ነገር ጨምሬ የማልፈው I am ብለን sometimes ምን ሊመጣ ይችላል? I am coming እንላለን አይደለ? I am ብዬ ደግሞ going። ቀጥሎ የመጡት እነዚህ ቨርቦች ምንድን ናቸው? verb 1 ሳይሆኑ ing ናቸው አይደለ? ing ግን መምጣት ይችላል። መምጣት የማይችለው ማለት ነው v1 ነው። ing ሲመጣ ሌላ ኮንሰፕት ነው። ይሄ ሌላ ነገር ነው የምናብራራው። አሁን ላይ እሱን አናነሳም ማለት ነው። ነገር ግን I am ብላችሁ ብዙ ጊዜ የሆነ ነገር ነኝ ብላችሁ ስለምታወሩ በዚህ መልኩ ትገልጻላችሁ። ሁለተኛው ሲስተማችን ደግሞ አክሽን ቨርብ ሲስተም የምንለው ነው። አክሽን ቨርብ ሲስተም ላይ ማትጠፋለች am የማታስፈልግበት እናንተ በስተት የተጠቀማችኋት ማለት ነው። እሱ ላይ አምን ኤክስክሉድ አድርገን እንጠቀማታለን። አሁንም ማሳያችሁ አክሽን ቨርብ ሲስተም ወይም ደግሞ እንደቀድሞ አምን የምንጠቀምበት ሳይሆን ቀጥታ v1 ነው የምንጠቀመው። እዚህ ጋር አይ እንልና am የምትለው አትኖርም። እዚህ ጋር አይ ብላችሁ ቀጥታ v1 ቨርቦችን ድርጊቶችን ነው የምታመጡት ማለት ነው። በዚህ ሰዓት የሆነ ነገር አደርጋለሁ እያላችሁ ነው። የሆነ ድርጊት ፐርፎርም እንደምታደርጉ ነው የምትናገሩት። ፎር ኤግዛምፕል እዚህ ጋር የተሰመረባቸውን ስታዩ ከታች understand know believe agree የሚሉ አሉ አይደለ? ሁሉም የመጡት ከማን አጠገብ ነው? አይ ከሚለው ሳብጀክት አጠገብ ነው የመጡት አይደለ? ስለዚህ እዚህ ጋር የተጠቀምነው አክሽን ቨርብ ሲስተም ነው። am አታስፈልገንም። I understand the question. I know the answer. I believe you. I agree with you. you see በጣም ሲምፕል ነው። ግን በተለምዶ ምናልባት ከቻይልድሁድ ጀምሮ የተሳሳተ እንግሊዘኛ ይዘን ከመጣን አንዳንዴ በልምድ አፋችን ላይ ልንደጋግመው እንችላለን። ነገር ግን አይ ብላችሁ ቀጥታ ማምጣት የሚጠበቅባችሁ ቨርባችሁን እንጂ መሃል ላይ አምን መክተት አይቻልም ማለት ነው። በደንብ እንዲገባችሁ ተጨማሪ ኤግዛምፕል ሴንቴንሶችን እንይ። እንደቀድሞ አጠር ያሉ አይደሉም። I understand the instructions clearly. I understand the instructions clearly ስንል ኢንስትራክሽኑን ትዕዛዙን ክሊር በሆነ መንገድ እረዳዋለሁ እያልን አይደለም። ለምሳሌ አንደርስታንድ የምትለው እናስምርባት። I know what needs to be done ምን ማለት ነው? መደረግ የሚገባውን ነገር ጠንቅቄ አውቃለሁ። አይ ከሚለው አጠገብ ወዲያውኑ እያመጣን ያለ ነው ምንድነው? v1 ነው። እንደቀድሞ አምን አላመጣንም። I believe this is the right decision. I believe this is the right decision. ይሄ ትክክለኛ ውሳኔ ነው ብዬ አምናለሁ። I understand the topic now. አሁን ቶፒኩ ምን እንደሆነ ገብቶኛል። I know what you mean. ምን ለማለት እንደፈለክ አውቃለሁ ተረድቻለሁ እያልን ነው። ስለዚህ አይ ብለን ወዲያውኑ v1አችንን እናመጣለን ማለት ነው። ስለዚህ በጣም ቀላል ነው። ከዚህ በላይ ይሄን ያህል ኤክስፓንድ ማድረግ አይጠበቅብንም። የትምህርታችን መጨረሻ ነው። ሁለት ሜሴጆችን ለእናንተ ላደርስ። እዚህ ጋር ዩቲዩብ ላይ የምንማራቸው ትምህርቶች የበለጠ ደግሞ ሬንፎርስ ማድረግ እንድትችሉ ቴሌግራም ቻናላችን ላይ በየቀኑ ዴይሊ ኢንግሊሽ ለርኒንግ እያልን የተለያዩ ጠቃሚ ፖስቶችን እየለቀቅን ነው። እዚህ ጋር የምንማረውንም ደግሞ ማንበብ እንድትችሉ በፒዲኤፍ የተዘጋጀ ኖትም ቴሌግራም ቻናላችን ላይ እየለቀቅላችሁ ነው። ስለዚህ ቴሌግራም ቻናላችንን ሰዋሰው አካዳሚ ከታች ዲስክሪፕሽን ላይ ሊንኩን ታገኙታላችሁ። ጆይን ብላችሁ በየቀኑ የሚለቀቁትን ፒዲኤፎች የሚለቀቁትን ፖስቶች መከታተል ትችላላችሁ። ፕላስ ደግሞ ራሳችሁን ኢቫሉዌት ማድረግ እንድትችሉ ኩዊዞችንም የምትሰሩ ይሆናል። ከዛም ማስከተል በአካዳሚያችን ኦንላይን ካላችሁበት ቦታ ሆናችሁ እንግሊዘኛ መማር እንደምትችሉ ታውቃላችሁ። አሁን ላይ በተለየ መልኩ ያዘጋጀናቸው አዳዲስ ኮርሶች በስራ ቦታ ላይ ያላችሁ ፕሮፌሽናልስ እና ከሀገር ውጪ ደግሞ የምትኖሩ አዲስ ሶሳይቲ ውስጥ ገብታችሁ ራሳችሁን ኢንተግሬት አድርጋችሁ ከሶሳይቲው ጋር በስራ ቦታም ራሳችሁን ለማሳደግ ለምትፈልጉ በሙሉ
ለእናንተ የሚሆኑ ኮርሶች ስለተዘጋጁ በ0923 05 2061 ላይ ወይም ደግሞ በቴሌግራም ዋትስአፕ ኢሞ ላይ እኛን ኮንታክት ታደርጉን። ስለ ኮርሶቹ በቂ መረጃ ሰጥተናችሁ ቀጥታ የእንግሊዘኛ ቋንቋ ጆርኒያችሁን ከኛ ጋር መጀመር ትችላላችሁ። በአካዳሚያችን እንግሊዘኛን ለመማር ፈልጋችሁ የምዝገባውና የትምህርት አሰጣጥ ሂደቱ እንዴት ይሆን ብላችሁ ግራ ተጋብታችኋል? እያንዳንዱን ሂደት ግልጽ አደርግላችኋለሁ። በአካዳሚያችን የተማሪዎችን የቋንቋ ችግርና በህይወታቸው ውስጥ ይሄ የቋንቋ ችግር ያመጣባቸውን አሉታዊ ተጽዕኖ በሚገባ ስለምንረዳ መጀመሪያ ወደኛ ስትመጡ ጆሮ ሰተን በደንብ እናዳምጣችኋለን። በምዝገባ ወቅትም ስለናንተ ማወቅ ያሉብንን መረጃዎች በሙሉ እንወስዳለን። ስለናንተ አጠቃላይ መረጃ፣ እንግሊዘኛን ለምን መማር እንደፈለጋችሁ፣ ድክመታችሁን፣ ጥንካሬያችሁን፣ እንግሊዘኛችሁ የሚገኝበትን ደረጃ ከለየን በኋላ የእናንተን ችግር ይፈታል ብለን የምናምንበትን የእንግሊዘኛ ኮርስ እንጠቁማችኋለን። በዛም መሰረት ትምህርት የምትጀምሩ ይሆናል። ትምህርቱን ቀጥታ ካላችሁበት ሆናችሁ ኦንላይን የምትከታተሉ ሲሆን ትምህርቱ በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለምና ብቁ በሆኑ አስተማሪዎቻችን የሚታገዝ ይሆናል። ከኛ ጋር በምታሳልፉት እያንዳንዱ እርምጃችሁ ላይ ከጎናችሁ ሆነን ጉድለት ስናይ ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ከምትፈልጉበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እገዛችን ከአሁኗ ሰዓት ይጀምራል።